ኤፕሪል 3 የዕለቱ መልእክት ርዕስ ልባችሁ አይታወክ። ልባችሁ አይታወክ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1። ጌታችን ኢየሱስ የምድር አገልግሎቱን አጠናቆ ሞቶ ከተነሳ በኋላ ወደ አባቱ እንደሚሄድ ለደቀ መዛሙርቱ ሲናገር የደቀ መዛሙርቱ ልብ ታወከ። ይህን የተመለከተው ጌታ ልባችሁ አይታወክ፣ የሚያስፈልገው መታወክ ሳይሆን ማመን ነው በማለት አረጋጋቸው። ልባቸው እንዳይታወክና በእግዚአብሔርና በእርሱ እንዲያምኑ ከነገራቸው በኋላ ልባቸው ከታወከበት ወጥቶ ወደ መታመን እንዲመጣ 3 ዋስትናዎችን ሰጣቸው። እነዚህም አንደኛ፣ በአባቴ ቤት ብዙ መኖሪያ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 2። ሙሴ የምድር አገልግሎቱን በሚያጠናቅቅበት ሰዓት ለሕዝቡ ያስተላለፈው መልእክት ቢኖር ይሹሩን ሆይ መኖሪያ የዘላለም አምላክ ነው የሚል ነበር። ከሙሴ የሚበልጠው ክርስቶስም የምድር አገልግሎቱን ሲያጠናቅቅ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ በማለት አረጋጋቸው። ሙሴ አብን አምላኬ በማለት ሲጠራው ክርስቶስ ግን አባቴ ብሏል። ስለዚህ ዋስትናው ጽኑ መሆኑን ያሳያል። ዛሬም የልብ መታወክ ጸጥ ሊል የሚችለው በእግዚአብሔር ስናምን፣ በክርስቶስም ስናምን፣ በእግዚአብሔርም ቤት መኖሪያ እንዳለ ስናምን ነው። ሁለተኛ፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 3። ክርስቶስ ተመልሶ የማይመጣ ቢሆን ኖሮ፣ ወላጅ እንደሌላቸው ልጆች የተወን ቢሆን ኖሮ ልንታወክና ልናዝን እንችል ነበር። ነገር ግን እርሱ ተመልሶ ለሁለተኛ ጊዜ ይመጣል። ወላጅ እንደሌላቸውም ልጆች አልተወንም፣ አይተወንም። ስለዚህ ልባችን አይታወክ። ሶስተኛ፣ ወደ እኔም እወስዳችኋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 3። ኢየሱስ እሄዳለሁ ደግሞም ሁለተኛ እመጣለሁ በማለት ብቻ አላቆመም። ቀጥሎ ወደ እኔም ወስዳችኋለሁ የሚል ተስፋን ሰጠን። ስለሆነም ፍጻሜያችን ከእርሱ ጋር ለዘላለም መኖር ስለሆነ ልባችን ከመታወክ ወጥቶ እርፍ የሚልበትን ዋስትና አግኝተናል። ዛሬም በተለያዩ ጉዳዮች ልባችሁ ታውኮ ከሆነ የጌታ መልእክት ልባችሁ አይታወክ ይለናል። በቃ ልባችሁ አይታወክ።